በጣም መመለስ ያለበት ከውዝፍ ጋር ተያይዞ ወይም አዲስ ተመዝጋቢዎች ወይም ወደ ቢል ስርዓት ውስጥ ያልገቡ አካላት አብረው ተወዝፎባቸው ነው ወደ አዲሱ ሲስተም የሚገቡት ወዘተርፍ የሚሉት በዋናነት የሚነሱ አጀንዳዎች ስለሆኑ ይሄን አያይዞ ግን በመሰረታዊነት ከታሪፉ ጭማሪ ጋር ተያይዞ በመሰረታዊነት የኢትዮጵያ ኤሌክትሪክ አገልግሎት በምክንያታዊነት ያደረገባቸው ነጥቦችም ሆነ አቋሙን እዚህ ላይ ቢገልጹ ጥሩ ነው። ኢነርጂ ይሰረቃሉ ማለት ለምሳሌ አሁን እኔ ያስተዋልኩት ወይም ደግሞ እንደ አንድ ደንበኛ እንደ አንድ ነዋሪ የሆነው የጋራ መኖሪያ ቤቶች መንደር ላይ የሆነው ብሎክ ላይ በአንድ መስመር እየመጣ የሆነው ብሎክ ላይ ኖርና የሆነው ጋር አይኖርም ከፊውዝ ጋር ተያይዞ እዛ አካባቢ ላይ ደግሞ ያሉ የግል ድርጅቶች ምናምን ኮንክሪት አምራቾች ምናምን ይሆናሉ እና እኔ እንግዲህ ከናንተው አገልግሎት መስጫ ጣቢያ ውስጥ ነው ይሄን መረጃ ያገኘሁትና ለነገለ ያሳልፈው ሰጥቷቸው ነው ምናምን የሚባል ነገር ይነሳል። ይሄንን ማዕከል ላይ የማይሰረቅ ከሆነ ቁርጡን ማወቅ ተገልጋዩ ስለሚገባው ማዕከሉ ወይም ደግሞ ዋናው ሄድ ኦፊሱ በማያውቀው ሁኔታ ወይም ሪጅኑ እንዲህ አይነት ሳቦታጅ ውስጥ የሚንቀሳቀሱ በግላቸው የኢትዮጵያ ኤሌክትሪክ አገልግሎትን ካባ ለብሰው የሚንቀሳቀሱ ኃይሎች በየመንደሩ የሉም ወይ? አሉ። ይህንን ስራ ኢነርጂ ስርቆት አለ። በእኛ አገርም እንደዚህ አይነት ችግሮች አሉ። በዓለም አቀፍም የታወቀ ነው እንደዚህ አይነት ችግር አለ። ነገር ግን እነኚህን ስርቆቶች እንዴት ነው የምንከላከለው? ከአደረጃጀት አንጻር ለምሳሌ በአደረጃጀት ምንድን ነው መልስ መስጠት ያለብን? በቴክኖሎጂ ምንድን ነው መልስ መስጠት ያለብን? አንዱ በቴክኖሎጂ መልስ የምንሰጠው ቅድም ያልኩ ነው። የስማርት ሜትር ፍራውድ ቢሰራ ወይንም ስርቆት ሙከራ ቢደረግ መልእክት ያስተላልፋል ለሚመለከተው ማለት ነው። በዛ ተጠያቂ ማድረገው። ሌላ ደግሞ በሰው ኃይልም ኢንፎርስመንት ቡድን አለን ማለት በየአካባቢ የኢንስፔክሽን ስራ የሚሰራ ማለት ነው። እንደዚህ አይነት ስርቆቶች የተገኙበትም ሁኔታ አለ። በጣም ከፍተኛ በሆነም የተወሰነ እንዲህ አይነት ችግር ያለባቸው ወደ ፍርድ ቤትም ቀርቦ የተቀጡም ደንበኞች አሉ። ይሄ ይኖራል። ይሄን መከላከል ነው። ደንበኞችም በዚህ ዙሪያ ከፍተኛ እገዛ ያደርጋሉ። በጣም ታማኝ የሆኑ ደንበኞች አሉ ብዙ ማለት ነው። በጣም እንደዚህ አይነት ችግር በሚፈጠርበት እኛ በራሳችን ሰራተኞች ሞኒተር አድርገን ከምናገኘው በላይ በእነሱም በኩል የሚመጣ ጥቆማ ከእናንተ ሰራተኞች ጋር ሳይመሳጠሩ እኮ ስለማይደረግ ነው። መስመርን የሚያህል ነገር ነው ተሰርቆ ለሆነው ፕሮጀክት ለሆነ ለግል ኩባንያ የሚሰጠው። እንግዲህ ሌባ ሲባል ሌባ ነው። የሌባ ደግሞ ሶርሱ የተለያየ ከየትኛውም አካባቢ ወገን ሊሆን ይችላል አይደል? ሁሉንም አካል በዛ ደረጃ መፈረጅ ባይቻልም ሌቦች የትም ሊኖሩ ይችላሉ። አንድ ሰው በቤቱም ውስጥ አድርገው ከእናቱም የሚሰርቅ ልጅ አለ። እዚህም እኛ መሀልም ሊኖር ይችላል። ስለዚህ የእናንተ በውጭም ሊኖር ነው የሚመለከታችሁ የእናንተ ሌቦች ስለሆነ እነሱም ተከታተሏቸው። እነሱም ተይዘው እግረ መንገድም የእኛ ግቢ እንደተሰረቀ ልነግሮት ነው። ሌላው ከዚህ ከትራንስፖርት ለምን ደውለ መረጃውን ለምን ቀደም ብላ ሰጥቶ አንዱ ይሄ ነው። እዚህ ሚዲያ ላይ ሳይሆን አይደለም አትስፖት ቢሆን ኖሮ በጣም ጥሩ ነው። አሁንም እርምጃ ተናገር ያለው ለሚመለከታቸው አካላት ተናገር ያው የራስን ጉዳይ እንትላለ ማለት እንደ ምሳሌ ላነሳ ነው። አሁን እንደ ምሳሌ ላነሳ ነው ማለት ማገዝም ስለሆነ ነው። እኛ ጋር ያለው ሌላም ጋር ስለሚኖር እዚሁ ላይ እኛ ጋር ያለውን አንድ አሁን ከትራንስፎርመር ተከላ አዲስ ምናምን ጋር ተያይዞ የሚነሳባችሁ ሌላው በ3 ወር ውስጥ አገልግሎቱን ለመስጠት ነው ብዙ ጊዜ የምታቅዱት ወይም እንደ ሪፎርም የያዛችሁት ግን እስከ 1 ዓመት በላይ የሚቆይበት ሁኔታ እንዳለ ነው ብዙዎች ሮሮ የሚያሰሙት። ከሱ በላይ ግን የሚያሳስበው ምክንያቱም የእናንተም መሰረታዊ ምክንያት ስላላችሁ ይህንን አሁን ወደኛ አካባቢ ኬዝ ባመጣው ለምሳሌ በጋራ መኖሪያ ቤቶች መንደር ላይ ከቤቶች ከመሳሰሉት ጋር ተያይዞ የመሰረተ ልማት ዝርጋታው ባልተከናወነበት እናንተ ምንም ልታደርጉ የማትችሏቸው ነገሮች አሉ። ነገር ግን በሚያሳዝን ደረጃ መሰረተ ልማቱ ሳይከናወን ለምንድነው ይሄ ሁሉ ወጪ ወጣበትን ትራንስፎርመር እያመጣችሁ ቦታው ላይ ቁጭ የምታደርጉት? እዛው ታሽጎ ከዝናብ ከፀሐይ ከመሳሰሉት በሚድንበት ሁኔታ ቢቀመጥ አይሻልም ወይ? አሁን እያልኩ ያለሁት እናንተ ለመትከል ዝግጁ ማድረግ ያለበት ሌላ መስሪያ ቤት አለ። እሱን በራሱ ጊዜ እንጠይቀዋለን።
ነገር ግን የእናንተ ንብረት ግን የአካል ባላስተካከለበት መጥቶ እዛ በፀሐይ በምናምን ይበላል። ለምንድን ነው ይሄ ሁሉ ምንዛሪ? ይሄ እኔ እንደ አጠቃላይ በዚህ ላይ የምመልሰው እንደ አጠቃላይ አንድ ደንበኛ የኤሌክትሪክ አገልግሎት ጥያቄ ከጠየቀ በኋላ አገልግሎት ለመስጠት የምንሄደው ፕሮሲጀር አለ፣ ስታንዳርድም አለው። ለምሳሌ የሲንግል ፌዝ ደንበኛ ከሆነ በ11 ቀን ማግኘት አለበት ብለን ነው የምንሰራው። አሁን ባለፈው ዓመት አፈጻጸማችንን ስንገመግም ወደ 426,000 አካባቢ ደንበኞችን አገናኝተናል። በስታንዳርዱ መሰረት ምን ያህሉ ተከናወነ፣ ምን ያህሉ አልተከናወነም የሚለውንም ገምግመን አይተናል። 54%ቱን በስታንዳርዱ መሰረት በ11 ቀን ጊዜ ውስጥ እንዳገኙ ከሲስተም ባለው መረጃ አይተናል። ከዛ ውጭ ያሉት ደንበኞች ደግሞ ከዛ ባለፈ በ15 ቀንም በወርም እንደዚህ ያገኘዋሉ። የነዛ እንግዲህ ብዙ ምክንያቶች አሉ። በአካባቢው ላይ ያለው የመሰረተ ልማት ለመዘርጋት የሚያስፈልገው ተጨማሪ ጊዜ፣ የግብአት አለመኖር፣ የትራንስፎርመሮችም ችግሮች ሊኖሩ ይችላሉ። ግን አንድ ደንበኛ ጥያቄ ካቀረበ በኋላ መስመሩ ይዘረጋል። ከዛ በኋላ ትራንስፎርመሩ ይተከላል። ከዛ ለደንበኛው ሜትር ተተክሎ አገልግሎት ይሰጠዋል። ያለው ፕሮሲጀር ይሄ ነው። ከዛ ውጪ የሆኑ አንዳንድ ችግሮች ሊከሰቱ ይችላል። ለምሳሌ ደንበኛው የውስጥ ኢንስታሌሽኑ ዝግጁ ካልሆነ የሚዘገይበት ሁኔታ ሊፈጠር ይችላል። እነኚህ ነገሮች ግን የማቀናጀት ሁኔታ ያስፈልጋል ማለት ነው። ስፔሲፊክ የሆኑትን ጉዳዮች በሙሉ አሁን እኔ መረጃው ሳይኖረኝ መመለስ አልችልም። ግን በአሰራር ደረጃ መከተል ያለብን ይሄንን ነው የሚለው ለማለት። በመርህ ግን አንድ ትራንስፎርመር 6 ወርና መቀመጥ የለበት ፀሐይ ላይ ሲቀመጥ ይኸው እኔ ልነግሮት ነው። እኛ ግቢ 4 ቁጭ ብሏል። እኔ ሳየው እንኳን 6 ወር። ምንድነው የኤሌክትሪክ አገልግሎት ችግር አይደለም። የኤሌክትሪክ አግልግሎት ችግር አምጥቶ ማስቀመጡ ነው። መሰረተ ልማቱ አልተሟላም ነው። መሰረተ ልማቱን በደንበኛው ማሟላት ግዴታው ነው። ሳይሟላ አትችሉም። ነገር ግን አምጥታችሁ ደግሞ ለፀሐይና ለዝናብ በዚህ ሁሉ ከረንሲ የገባ እንትን ማድረግ ተገቢ አይደለም በሚል ነው። እንግዲህ በሀገራችን እየተስፋፋ ያለውን የኤሌክትሪክ ኃይል ፍላጎት ለህብረተሰቡ በበቂ ሁኔታ ለማዳረስም ለጎረቤት ሀገሮችም ሸጦ ለዚህ የሚሆን ደግሞ የፋይናንስ ምንጭ በበቂ ሁኔታ እንዲኖር አገልግሎቱን ቀልጣፋ ውጤታማ አድርጎ የክፍያ ስርዓትን በተለይ ማዘመንና ኤሌክትሪክ አገልግሎት ለሰጠው አገልግሎት ተገቢውን ክፍያ በተገቢው ሰዓት በተገቢው መጠን ያለምንም መሸራረፍ ማስገባት እንዳለበት የመንግስት አቅጣጫ ተቀምጧል እና ክፍያችሁን በአግባቡ አትሰበስቡም። ክፍያችሁን ብትሰበስቡ ኖሮ አሁን ቀደም ሲል ላሉን ኢንቨስትመንት ሁሉ ምቹ ሁኔታ መፍጠር ይቻል ነበር። ከነዚህ ውስጥ ብዙ ነገሮች እንደተጠበቁ ሆነው የመንገድ መብራት ቆጣሪዎች እዚህ ላይ በመሰረታዊነት በአግባቡ አይነበቡም፣ ቢል አይወጣላቸውም የሚል የመቼ መረጃ ነው? አሁን የቅርብ ጊዜ መቼ? ከሪፎርሙ በኋላ መቼ? ሪፎርሙ ማለት አሁን እኔ ለምሳሌ እያስተካከላችሁ ካላችሁ እንዲነግሩኝ ነው ወይ የሚገመቱ የነሐሴ አሁን ለምሳሌ የነሐሴ ወር ነው አይደለም? የነሐሴ ወር ያለፈው እሱ ነው እና አጠቃላይ ያለው መንገድ መብራት ላይ በሁሉም መንገድ መብራትም ቆጣሪ መክፈል ያለባቸው እየከፈሉ ነው። በጣም ጥሩ። አጠቃላይ አሁን ያሉት ከኮሪደር ልማት ጋር ተያይዞ በየመንገዱ የሚበሩት መብራቶች ብዙ ኢነርጂ እንደሚጠቀሙ ተስፋ ይደረጋል። ወደ ቢል ስርዓት ገብቷል ከመዘጋጃ ቤቱ ጋር። አሁን እንዴት እንደምንሰራ ልንገርህ። አሁን ይሄ የድሮ ያለፈበት ነገር ነው። አንድ ደንበኛ አሁን ለማገናኘት ኦልሬዲ ኢአርፒ ሲስተም ተግባራዊ ያደርገናል። የከስተመር ሪሌሽን ማኔጅመንት ሲአርኤም የሚባል አለ። በሱ ላይ ኦንላይን ይመዘገባል። ደንበኛ እቃ በሲስተም ይወጣለታል። ከዛም በኋላ ሄዶ ከተተከለ በኋላ ፕሮሰሱ ኮምፕሊት ይደረጋል ማለት ነው። ኢነርጃይዝ ሲደረግ ከዛም በኋላ አውቶማቲካሊ ወደ ሲስተም ይገባል ማለት ነው። አሁን በኮሪደር ላይ የተሰሩትም በሙሉ ሜትር የተደረገ ወደ ሲስተም የገቡ ናቸው። ስለዚህ በዚህ በመንገድ መብራት ሪፎርም አለ ነው የሚሉኝ። በሁሉም ደንበኛ ላይ ሪፎርም ሌላ አሁን እንደው ዝም ብሎ ደግሞ አንዳንዶቹን
ሪፖርት ሳይሆን አሁን ከምናየው ሁኔታ ከዚህ ከኮሪደር ልማት ጋር ተያይዞ በድንገት የሚነሱ ሰፈሮች ይኖራሉ። እነሱን ከናንተ ጋር መናበብ አለ ወይ? እንዴት ነው ማኔጅ እዚሁ ላይ ማኔጅ የምታደርጉት? በዚያው ልክ ደግሞ እንዲህ አጫጭር የኢንዱስትሪ መንደር የሚመስሉ ማህበራቶች፣ ወረዳዎች እንደሚያደራጇቸውም በእንደዚህ አይነት ሁኔታና አንዳንዴ ባልተገመተ ሁኔታም ከቦታ ቦታ የሚዘዋወሩበት እድል ስላለ እንደዚህ አይነት ድንገት የሚነሱ እንትኖችን ከተማ አስተዳደሩ ይሄ እንደው እንደ አዲስ አበባ ማለት ነው አሁን እንዲህ አይነት ሪፎርም በየአገሩ አጠቃላይ በብሔራዊ ደረጃ እየሆነ እየተሰራ ያለው የእናንተ ደግሞ አገልግሎት ደንበኞቻችሁ በሁሉም የሀገሪቷ ክፍሎች ነው ያሉትና ተቀናጅታችሁ አሁን ከሚሰራው የኮሪደር ልማት ጋር ሀብታችሁን ሳትሰበስቡ በአግባቡ ወይም ሳታዘዋውሩ ወይም ገንዘባችሁን ሳትከፍሉ እንዳሄዱ የምታደርጉበት አሰራር ተዘርግቷል። እንደሱ አይነት አሁን ኮሪደርን በተመለከተ አንተ ስላነሳው ኮሪደር ኢትዮጵያ ውስጥ ያልተለመደ የስራ ባህል ተግባራዊ እየተደረገ ከምን ጊዜውም በላይ በቅንጅት እየተሰራ ነው። ለምሳሌ ባነሳው ፒያሳ አካባቢም በፈረሱ አካባቢዎች ማለት ነው የኛ ሰራተኞችና እኛም የኮሪደር ቡድን አንደኛ ተወካዮች ነን። እዛ ውስጥ ተወክለን ነው የምንሰራው። እንድናቀቆ ነው መረጃውን እኔ አንዳንዴ ግራ ስለሚገባ በቅንጅት ነው የሚሰራው። የራሳችንም ደግሞ ኮሪደርን የሚከታተል ቡድን አለ። ለዚህ ዴዲኬትድ ሆነን የምንሰራው ማለት ነው። ስለዚህ ተነሺዎች በሚኖሩበት ጊዜ መጀመሪያ የነበራቸው የኤሌክትሪክ ቆጣሪ ይነበባል። የኤሌክትሪክ ቆጣሪ ክፍያ እላዩ ላይ የቀረ ክፍያ ካለ ያን ክፍያ እንዲከፍሉ ይደረጋል። ወደ አውቶማቲካሊ ማለት ሳይሄድ ይደረጋል አለ ለዛ የተመደበ ቡድን ማለት ነው። ከዛ በኋላ ያ ቆጣሪ ከሲስተም ደግሞ ይወጣል፣ ሙቭ አውት ይደረጋል ማለት ነው። ወደ አዲስ ቦታም በሚሄዱበት ጊዜ ያም የኮሪደር አካል ሆኖ ነው የሚሰራው። ወደ ሄዱበት ስፍራ ከተማ አስተዳደሩ ለነሱ ስፍራ ሲሰጣቸው፣ ቤት ሲሰጣቸው ለነዚህ መልሶ ለሚቋቋሙት ሰዎች አገልግሎት እንዲሰጣቸው ይጠይቃሉ። በእያንዳንዱ ደንበኛ የደንበኝነት አገልግሎት ውል ይፈርማሉ። አዲስ ቆጣሪ ይሰጣቸዋል። ሌላው እንግዲህ ከዚህ ከታሪፍ ጋር ተያይዞ የሚነሳው ጉዳይ ላይ ያው ለምን እንደተጨመረ በእናንተ በኩል ተደጋጋሚ ምክንያቶች አቅርባችኋል። በዋናነት ግን አሁን እስካሁን ሳነሳ የነበረውን ጥያቄ ለመመለስ ነው መቼም በሚል ነው። ነገር ግን ከሚነሱባችሁ ቅሬታዎች አንዳንዶቹን በተለይ ይሄ ከኪሎዋት ጋር ተያይዞ እንትን እናደርጋለን እንደጉማለን በ3 ዓመት ውስጥ ነው ምናምን የሚለው ላይ ግልጽ አይደለም። ማለት ሚኒማም አንድ ሰው እኮ የተነሳችሁት ምሳሌ ያቀረባችሁት 50 ኪሎዋት 100 ኪሎዋት የመሳሰሉትን ነውና እንግዲህ አንዳንድ መድረኮች ላይ ስናዳምጥ 50 ኪሎዋት ሲጀመር አንድ ሚኒማም የሆነ ቤተሰብ እየመራ ያለ ሰው እኮ ምጣድ ብቻ ለመጠቀም እስከ 300 ኪሎዋት ስለሆነ የሚጠይቀው ምሳሌው ተገቢ አይደለም፣ ድጎማው ከ500 ኪሎዋት በኋላ ነው መሆን ያለበት በሚል ይቀርባል። ያው ቀደም ሲል እንዳነሳውሎት አባይን ስንገነባ የነበረው ይሄን ለማግኘት ነበር የሚል በመሰረታዊነት ይነሳል። ሌላው ግን በጣም መመለስ ያለበት ከውዝፍ ጋር ተያይዞ ወይም አዲስ ተመዝጋቢዎች ወይም ወደ ቢል ስርዓት ውስጥ ያልገቡ አካላት አብረው ተወዝፎባቸው ነው ወደ አዲሱ ሲስተም የሚገቡት ወዘተርፍ የሚሉት በዋናነት የሚነሱ አጀንዳዎች ስለሆኑ ይሄን አያይዞ ግን በመሰረታዊነት ከታሪፉ ጭማሪ ጋር ተያይዞ በመሰረታዊነት የኢትዮጵያ ኤሌክትሪክ አገልግሎት በምክንያታዊነት ያደረገባቸውን ነጥቦችም ሆነ አቋሙን እዚህ ላይ ቢገልጹ ጥሩ ነው። ታሪፍ ሲጸድቅ ዝም ብሎ የኢትዮጵያ ኤሌክትሪክ አገልግሎት ከመሬት አንስቶ ይሄን ያህል ክፈሉ ብሎ ደንበኞችን አይጠይቅም። አንደኛ ተቆጣጣሪ ባለስልጣን አለ። በገለልተኛ አካል ማካሪ ተጠንቶ በዓለም አቀፍ ደረጃ ታሪፉ እንዴት ነው መጠናት ያለበት፣ ታሪፍ በሚወሰንበት ጊዜ ምን አይነት ወጪዎች ናቸው በታሪፍ ውስጥ መካተት ያለባቸው፣ እነዛ ወጪዎችስ ደግሞ እውነታነታቸው ምንድን ነው፣ የተቋማቱ የኢትዮጵያ ኤሌክትሪክ አገልግሎትም የኢትዮጵያ ኤሌክትሪክ ፋይናንሻል ስቴትመንት አለን፣ ከነዛም የሚወሰዱ አሉ። ከዛ በመነሳት ሌሎች ታሪፉ ለማሳካት ማሻሻያ ለማሳካት የፈለገው ዓላማ ምንድን ነው? አንደኛ አገልግሎትን ለማሻሻል ነው። አሁን የምንለው አንተ
በጣም ጥሩ የሆነ ጫማ የሚመች ጫማ ከፈለክ ብር ማውጣት አለብህ አይደል? ዝም ብሎ ደግሞ ብር ከሌለ ደግሞ ዝቅተኛ የሆነ ነገር ታደርጋለህ፣ ኮምፈርት አይሰማም። አሁን ኤሌክትሪክ እንደ ማንኛውም ሸቀጥ ነው። ለምሳሌ ህዳሴ ግድብን አንተ እንዳነሳው እንውሰደው። ህዳሴ ግድብን ለመስራት ብዙ ቢሊዮን 100 ቢሊዮን ብሮች እንደወጡ ታውቃለህ። 190 ከዛ በላይ እና ይሄ ገንዘብ ሲወጣ የኢትዮጵያ ህዝብ ተሳትፎ አድርጓል፣ ቦንድ በመግዛት አንዳንዱ ደግሞ በስጦታ። ግን አብዛኛው ገንዘብ በብድር ነው የተሰራው፣ በባንክ ብድር ማለት ነው። ያ ኢንቨስትመንት ነው አይደል? አሁን ህዳሴን ገንብተናል። ህዳሴን ከገነባን በኋላ አንድ ዓላማ አሳክተናል፣ ኢነርጂ እናመነጫለን ማለት ነው አይደል? የመነጨውን ኢነርጂ ደግሞ ከህዳሴ አንስተን ደንበኞች ወዳሉበት፣ ለምሳሌ ከህዳሴ አዲስ አበባ ላሉት ደንበኞች አዲስ አበባ፣ መቀሌ ላሉት መቀሌ፣ አዳማ ላሉት ጅጅጋ ላሉት ጅጅጋ ማድረስ አለብን። ይህን የምናደርሰው የማስተላለፊያ መሰረተ ልማቶች አሉ፣ ኢነርጂን ትራንስፖርት ለማድረግ የሚያገልግሉ። ከዛ በኋላ ልክ ትራንስፖርት አድርገን አዲስ አበባ አካባቢ ደንበኞች ያሉበት አካባቢ ከደረስን ደግሞ በዝቅተኛ መስመሮች፣ በማሰራጫ መስመሮች ወደ የደንበኞች ቤት ማድረስ ያስፈልገናል። እነዚህ ሁሉ ወጪዎች ናቸው። ኮፐር፣ አሉሚኒየም፣ ብረት ውጤቶች ናቸው። ኢምፖርትድ የሆኑ ነገሮች እንደየእንትኖቻቸውም ይለያያሉ፣ እንደሚሸከሙት ያህል ይለያያሉ። አሁን እንግዲህ አንድ ኢነርጂ ደንበኛ ጋር ኃይል ለማድረስ እነዚህ ወጪዎች አሉ ማለት ነው። ስለዚህ የኢነርጂ ሽያጭ ብለን ስንል እነዚህ ኮስቶች ሁሉ አሉበት ማለት ነው። ይሄ በአንድ ጊዜ የሚመለስ ሳይሆን የራሱ ደግሞ ስሌት አለው። በምን ያህል ጊዜ ነው ዲፕሪሼት አድርገው እያደረጉ የሚሄዱትና ዋጋቸውን የሚመልሱት ማለት ነው። በዚህ የኤሌክትሪክ ኮስት ይወጣል ማለት ነው። ያ እንደ ማንኛውም ሸቀጥ ይሄ ነው ወጪው፣ ይሄ ነው ተብሎ ይወሰናል ማለት ነው። አሁን እኛ ተግባራዊ ለማድረግ ያለ ነው ከዚህ በፊት ስንሸጥበት የነበረው የወጣበትን ወጪ የማይመልስ ታሪፍ ነው። ይሄንን ግን ወደ ትክክለኛ ቢዝነስ፣ ወደ ትክክለኛ ስሌት ለማምጣት ወደሚቀጥለው ወጪውን ቢያንስ ባይኖሩ ወጪውን መሸፈን መቻል አለበት። ወጪውን ካሸፈነ ምንድን ነው የሚሆነው? አንደኛ እነኚህ መሰረተ ልማቶች እየደከሙ እያረጁ ይሄዳሉ። መጠገን ያስፈልጋል። ካልጠገንክ ወደ በለጠ መቆራረጥ እንገባለን። ምንም ኢኮኖሚውን የማይንቀሳቀስበት ስታክ ያደርጋል ማለት ነው። ያ እንዳይሆን አንደኛ ያለውን መሰረተ ልማት እየጠገኑ አገልግሎቱን በተሻለ ሁኔታ ማስቀጠል ያስፈልጋል። ለነዚህ ቢያንስ ወጪውን መሸፈን የሚችል የኢነርጂ ታሪፍ ይወጣለታል ማለት ነው። በዛ መሰረት ነው የሚሰራው። አሁን ይህንን በአንድ ጊዜ ወጪ ለረጅም ዓመታት ለምሳሌ ከ1998 እስከ 2010 ድረስ አንድም ለውጥ አልተደረገበትም። ከዚህ የተነሳ ያ ሁሉ ወጪ በሚመልስ ዋጋ አንተ ካልሸጥክ ምንድን ነው የምትሆነው? ትከስራለህ። ለምሳሌ አንድ ዲፖ ውስጥ ነዳጅ ብትጨምር፣ ዝም ብሎ ነዳጁን በነፃ ብታድል፣ ነገ እዛ ዲፖ ውስጥ ያ ነዳጅ ካለቀ በኋላ ሌላ ነዳጅ መተካት አትችልም። አይደለም? እንደሱ ነው። ስለዚህ ኢትዮጵያም የምታመነጨውን ኢነርጂ በቀጣይነት ማመንጨት እንድትችል የኢኮኖሚውን እድገት ቀጣይነት ለማስቀጠል በእነዚህ መሰረተ ልማቶች ላይ መደበኛ የማደስ የመጠገን ኦፕሬሽኑን የመስራት ለደንበኞች አገልግሎት መስጠት፣ ኢኮኖሚ እያደገ ሲመጣ ደግሞ ተጨማሪ ኃይል ማመንጫዎችን መገንባት ያስፈልጋል። ታሪፉ ሊጨመር ይችላል። አንደኛ የህብረተሰቡን የመክፈል አቅም ደግሞ ታሳቢ ማድረግ አለብን አይደል? ህብረተሰቡ መክፈል የማይችል ኮስት ላዩ ላይ ብንጭን ችግር ነው የሚፈጠረው ማለት ነው፣ ኢኮኖሚ ላይ የሚፈጠረው። ስለዚህ አንደኛ ታሳቢ የተደረገው ወጪን የሚሸፍን ነው። እንግዲህ ይሄ ከሪፎርሙ በፊት ነው የሆነው። በዛ
አውድ ነው ማወራለን። አሁን ከሪፎርሙ ወዲህ የተቀየሩ ነገሮች አሉ። ያ ወጪ መላሽ ነው አይደለም የሚለው አሁን ሌላ ጥያቄ ነው። ነገር ግን እሺ እንዴት እናደርግ? አንደኛ ኑሯቸው ዝቅተኛ የሆኑ ዜጎችን መደጎም አለብን። እሱን እንዴት ነው የምናውቀው? ከኢነርጂ አጠቃቀማቸው እንረዳለን። ለምሳሌ 50 ኪሎዋት አወር ማለት ምን እንደሆነ ልንገርህ። አሁን 50 ኪሎዋት አወር ማለት ለምሳሌ አንድ ቤት ያለችው ትንሿ ኃይል ቆጣቢ አምፖል አለች አይደለ? ወይ 11 ዋት ናት ወይንም ደግሞ 15 ዋት ልትሆን ትችላለች። 15 ዋት ትጠቀማለህ እንበል። ስንት አምፖሎች አሉ? 4 ዝቅተኛ ኑሮ አለው ሰው እናስብ። 4 ይኖሩታል። ሳሎን ውስጥ፣ መኝታ ክፍል ውስጥ፣ ኪችን ውስጥ እንደዚህ ሊኖሩት ይችላሉ። እና 4 ቢኖሩት 4ቱን አምፖሎች ቢያበራ ማለት ነው። ለምሳሌ አንዱን አምፖል 15 ዋት ነው አይደለም? ለአንድ ሰዓት ቢያበራ ያንን ዋት 15 ዋትን አንድ ሰዓት አበራ ማለት ነው። በቀን 4 ሰዓት ያበራል እንበል። 4 ሰዓት ቢያበራ 4 ሲባዛ በ15 60 ነው አይደለም? 60 ዋት አወር ተጠቅሞ 60 ዋት በአንድ ሰዓት ውስጥ ተጠቅሟል ማለት ነው። በቀን 60 ዋት ከተጠቀመ በወር ደግሞ ስንት አለው? 30 ቀን አለ አይደለም? በ30 ስናባዛው 1800 ዋት ነው። 1 ኪሎዋት ስንት ነው? ቆይ 1 ኪሎዋት ማለት 1000 ዋት ማለት ነው። አሁን በወር ውስጥ 60 በቀን ከተጠቀመ በወር 1800 ዋት ወይንም 1.8 ኪሎዋት አወር 1.8 ኪሎዋት አወር በነዛ በ4 አምፖሎች ለወር ተጠቅሟል ማለት ነው። 1.8 ኪሎዋት አወር ማለት ይሄ ነው። ግልጽ ነው። 4 አምፖል በወር ሊያስበራው ይችላል ማለት ነው። ግን እኛ 50 ኪሎዋት አወር ነው የመጀመሪያው ብለን የወሰድነው። ለምንድን ነው? ሶኬትም ሊኖረው ይችላል። ስለዚህ አንድን ቤት ለምሳሌ ሚድል ክላሱን ዝቅተኛ ነዋሪውን የምትለኩ መለኪያችሁ የወሩን ፍጆታ ወር ሙሉ መብራት አግኝቶ የሚያውቅ ማህበረሰብ አለን ወይ ነው? አሁን እንዴት ነው የወሩን ነው የቀኑን ነው መለኪያ የምታደርጉት? አሁን በወር ውስጥ ይህንን ተጠቅሟል ለማለት ያም የጠፋውም ጭምር ተደምሮ ከጠፋማ ኢነርጂ አላገኘም፣ ምንም አይቆጥርም። ስለዚህ 30 ቀን ረጅም። እሺ የራሳችሁ እንትን ይወጣል። ኦኬ ይሄም አንድ ስለሚነሳባችሁ ነው ማለት ካልተጠቀምክ ኢነርጂ ሜትሩ አይቆጥርም። ዞሮ ዞሮ የ30 ቀን ቆጠራችሁ እናንተ በ3 ወር ውስጥም ይሁን በ90 ቀን ውስጥም የ30 ቀንን ፉል የተጠቀመበትን በአንድ ወር ውስጥ የተጠቀመበትን በአንድ ወር ብለን ስንል በወር 30 ቀን ፉሊ ከተጠቀመ 30 ቀን ከዛም ያነሰ ከተጠቀመ ግን ያው ኢነርጂ ኮንሰምፕሽኑ በዛ ስለሚሆን ስታንዳርዱን ለማውጣት ብዬ ነው። እንግዲህ ተመልካቾቻችን ከአቶ ሽፈራው ተሊላ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ጋር የነበረን ቆይታ ነው። የፕሮግራሙ አዘጋጅና አቅራቢ ስሜነህ ባይፈርስ ነኝ። አቶ ሽፈራው ተሊላ እዚህ ድረስ ተገኝተን ይህን የመሰለ ቃለ ምልልስ እንድናደርግ ስለጋበዙን አሁንም በድጋሜ ምስጋናዬን በአዲስ ዋልታ የነጻ ሀሳብ ተመልካቾች ስም ለመግለጽ ወዳለሁ። ሳምንት በተመሳሳይ ሰዓት